ያልተጠበቀ ጉድ ተዘጋጅቶ ይጠበቃል። ይሄንን ደግሞ ፈጽሞ አልጠበቁት። ለመሆኑ ማን የአገሬ ሰው ከሆነ ደግሞ እኔን አስምሮ ያቀኝ። በትሁት በጣም ብዙ አይቻለሁ። በጭራሽ አይሆንም። የኔ ልጅ ምከሪ ካልከኝ እኔ ላንተ መመክረህ ብትተዋት ነው። እንዴት ልተዋት? እንዴት? እስኪ ንገሪ። ላንተ ፈጣሪ ይሰጣል። ይሄማ በፍጹም አይሆንም። የሆነ ነገር ያውቃሉ፣ ግን ለኔ ሊነግሩኝ አልፈለጉም። እንዴት? ቤተሰብ አለኝ ማለት ነው፣ ወይ ደግሞ የሆነ የማላውቀው ነገር አለ። ዛሬ ደግሞ ምን ጉድ ነው የምሰማው? እሺ አንቺ ምን ጠረጠርሽ? ምን ልጠርጥር? ምናልባት እናትሽ። እሷ እኮ ማስታወስ አትችልም ነበር። እዚህ ድረስ የመጣሁት ላገባ ነው። በዚህ ዘመን ደግሞ አንተ የመረጥክልኝ ባላገባ አልችልም። ለምን? እኔ ላንቺ ለልጄ መምረጥ ይከብደኛል። አልፈልግማ አባ። እንዴ ከተስማማን ተስማማን፣ ካልተስማማን ደግሞ ሽማግሌዎቹ እንዳይመጡ ላድርግ። እኔ እኮ አባቴ ቤት አርፋለሁ ብዬ ነው የመጣሁት። እንደዛ ብዬ ስመጣ ደግሞ እንዳርፍ ካልፈቀድክልኝ በቃ መሄድ እችላለሁ። እግርሽን ሰብሬ ነው የማስቀምጠው። እሱን ከማገባ እግሬ ቢሰበር እመርጣለሁ። ትሁቴ አንቺ ምን አሰብሽ? ጨንቆሻል? አዎ እሱማ ግልጽ ነው። እኔ ደግሞ ነገሮች በሰላምና በፍቅር ቢያልቁ ደስ ይለኝ ነበር። ትሁቴ አይዞሽ፣ አሁን ምንም አይፈጠርም። ደግሞ የማይሆን ከሆነ እኔ ራሴ እመጣለሁ። የመጨረሻ ብቻ አንድ ነገር ተባብረን ተመስገን። ያማል እንዴ? እኔ እሱን መግደል አልችልም በፍጹም። እሺ አትቦጂው፣ ግን ያንቺ አድርግ። እሱ አንተ እንደምትለው ቀላል ነው። በቃ አንቺ ለሱ ጥሩ ከሆንሽለት አብረሽ ነው። ስለዚህ ለህግ እናቅርበው። ምን ብለህ? አንድ ሰሞን ጠልፎ ደፍሮ እንደነበር አገር ምድሩ ያውቃል። ትሁቴን? አዎ። እና እኮ አሁን ባልና ሚስት ካልሆኑ እያሉ ቢሆንስ? አይ የማይሆን ነገር አታውራ እባክህ። ባይሆን እሱን ለመጋፈጥ ተዘጋጅ። እኔ በጣም ደስ ብሎኛል። ይሄን የምስራች ልነግራችሁ ነው የመጣሁት። እንኳን ደስ ያለ ትልቅ የምስራች። ትሁቴን አግብተህ እስካይ እኔም ቆይቻለሁ። እንዴ አባዬ፣ አሁንማ እኮ ሚስቴ መሆኗን አረጋጋው። ደህና ከሆንም በኋላ እኔ እድል ይዣት ተቀምጬ እድል አክስት ፈልጋት መታ ነበር። አየህ እሷም ክፉ ነገር አስባ ይሆናል ብዬ እድል እንደበቅኳት። ይህንን ሴራ ደግሞ ስሰራ ያናንተን ያገናኘ ሰው ያግዞኛል። እናስ እንደሞተች አምነሽ ሄደች? እሱ እኮ ነው ከባዱ። እድል እንዳለች ታውቃለች። እድል በመጀመሪያ ቤተሰቦቿን መፈለግ የሚለው ሐሳብ በፍጹም አልነበራትም። ጭራሽም አቅዶ አታውቅም ነበር። ነገር ግን የአባዬ ሚስት ትውስታዋን ካገኘችና ወደ ራሷ ከተመለሰች በኋላ ግን እኔን ትረሳኛለች ወይንም ደግሞ ትተወኛለች፣ ፍቅሯ ሊቀንስብኝ ይችላል። ታዲያ በዚህ ጊዜ እኔም መጀመሪያውኑ አስቀድሜ ቤተሰቦቼን ብፈልግ ይሻለኛል ብላ ማሰብ የጀመረችው። ታዲያ ለዚህም ቤተሰቦቿን ፍለጋ ላይ ባለችበት ሰዓትና እዛ ላይ ደግሞ ምንም አታውቅም ብላ ካሰበቻት አሳዳጊዋ የአባዬ ሚስት ያልጠበቀችውንና አስደንጋጭ ነገር ሰምታለች። የአባዬ ሚስት ይሄ ሁሉ ዓመት የእድል ቤተሰቦች እድልን ፍለጋ ተደጋጋሚ መተው መኖሩን ለእድል መደበቋ እጅግ በጣም ይሄ ነገር እድልን አስከፍቷት ምታዝን ትመስላለች። ታዲያ የአባዬ ሚስት ይህን ነገር ለማድረጓ እንደ ምክንያትና እንደ ማስተባበያ የተጠቀመችው ለእድል ያላትና ፍቅር ናፍቆት እሷ ካጠገቧ እንዳትሄድባት ካላት ጉጉት የተነሳ መሆኑን ቤተሰቦቿ እሷን አገኟት ማለት ለእኔ ነጥሎ ይወስዷታል፣ እኔን ብቻዬን ያስቀሩኛል የሚል ፍራቻ ያን እንድታደርግና ካክስቷ ስር ደብቃት እስካሁን መቆየቱን የተናገረችው ማለት ነው። ታዲያ እድልም ይህንን ከሰማች በኋላ ምንም ያህል ፍቅርና ናፍቆት ምንም ያህል መውደድ ቢኖር እንዴት ግን ከወላጅ ቤተሰቦቼ ጋር ልትለይኝና በቤተሰቦቼ መሃል ልትቆሚ ትችያለሽ የሚለው ነገር እድልን እጅግ በጣም ሊያበሳጫትና ሊያናድዳት እማዬንም ደፍራ የማይሆን ቃላትን እንድትናገራት የሚያስገድድ ነገር ነው እድል የሰማቸው። ታዲያ አሁን ላይ እድል ልታደርግ የምትችለው አንድ ነገር ምንድነው? አክስቴ የት ነው ያለችው? አክስቴን እንዴት ነው ማግኘት የምችለው? እሷ ያለችበትን ሁኔታ እንድትነግራት ልታስገድዳት ትችላለች ማለት ነው። ታዲያ አሁን ላይ ግን የአባዬ ሚስት እድልን ላለማጣት በድጋሜ ስለ ሴትይቷ ሁኔታና ስለ አክስቷ ማንነት የት እንደምትገኝ እውነቱን ካልነገረቻት ግን ወይም ደግሞ ያለችበትን እያንዳንዱን ነገር ተናግራ እድልን ለሷ ካላት ፍቅርና እሷ ጥላት እንዳትሄድ ከመፍራት የተነሳ መሆኑን ነግራት ይቅር መባባል ይችሉ ይሆን የሚለው ነገር ትልቁ ጥያቄ ነው። ታዲያ እድልም አባዬና ባለቤቱ ውስጥ ቁጭ ብለው እድል ጭ ሆና የሰማችው ነገር አሁን ላይ እጅግ ልቧን ሰብሯታል። ከማዬ የማትጠብቀውን በጣም የሚያሳዝናትን ነገር ሰምታለች። ታዲያ በዚህም እድል እጅግ ሲከፋትና ስታዝን ተመልክተናል። እድል አሁን ላይ እያሰበች ያለችው የአባዬ ሚስት ምንም አይነት ጊዜ ለሷ እየሰጠቻት እንዳልሆነና ብቻዋን እንደቀረች ነው እየተሰማት ያለው። ታዲያ ለዛም ነው
አሁን ላይ ያሉኝ አንድ ነገር ድሮ ስላልገባኝ እንጂ ለካስ ቤተሰቦቼ ብቻ ናቸው የሚለው ነገር አሁን ላይ ሳይገለጥላት አይቀርም። ታዲያ እድል እዚህ ጋር እውነት ያላት ይመስላል። ምክንያቱም አባዬና ባለቤቱ ከ12 ዓመት በኋላ ቢገናኙም ነገር ግን ለእድል ያላት ነገር እጅግ በጣም ቀንሷል። ለምን ብላችሁ ከጠየቃችሁኝ ደግሞ በተደጋጋሚ እንደተመለከትነው እድልን ልታስታውሳትና ትዝ ልትላት የምትችለው አጠገቧ ከመጣችና ወይንም ደግሞ ካየቻት ብቻ እንደሆነ በደንብ ተመልክተናል። ታዲያ እድል አሁን ይህን ሁኔታ እየተመለከተች አብራ ትቀጥላለች የሚለው ነገር እጅግ ያሳስባል። እዛ ላይ ደግሞ ጭራሽ አሁን ይህንን ወሬ ሰምታ እንዴት ምታደርግ ይመስላችኋል? አክስቷን አፋጣ ምታገኛት ይመስላችኋል? ወይንስ እናትየው ምንም ሳትል አስተባብላ ስለ አክስቷ መገኛና ስለ ቤተሰቦቿ ምንም ሳትነግራት እድል አሁንም የቤተሰቦቿ ነገር እንቆቅልሽ እንደሆነባት ይቀጥላል? ውድ ቻናላችን ቤተሰቦች የእናንተን ሐሳብና አስተያየት በኮሜንት መስጫው ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ያቆየን። ፒስ አውት። እድል በመጀመሪያ ቤተሰቦቿን መፈለግ የሚለው ሐሳብ በፍጹም አልነበራትም። ጭራሽም አቅዶ አታውቅም ነበር። ነገር ግን የአባዬ ሚስት ትውስታዋን ካገኘችና ወደ ራሷ ከተመለሰች በኋላ ግን እኔን ትረሳኛለች ወይንም ደግሞ ትተወኛለች፣ ፍቅሯ ሊቀንስብኝ ይችላል። ታዲያ በዚህ ጊዜ እኔም መጀመሪያውኑ አስቀድሜ ቤተሰቦቼን ብፈልግ ይሻለኛል ብላ ማሰብ የጀመረችው። ታዲያ ለዚህም ቤተሰቦቿን ፍለጋ ላይ ባለችበት ሰዓትና እዛ ላይ ደግሞ ምንም አታውቅም ብላ ካሰበቻት አሳዳጊዋ የአባዬ ሚስት ያልጠበቀችውንና አስደንጋጭ ነገር ሰምታለች። የአባዬ ሚስት ይሄ ሁሉ ዓመት የእድል ቤተሰቦች እድልን ፍለጋ ተደጋጋሚ መጥተው መኖሩን ለእድል መደበቋ እጅግ በጣም ይሄ ነገር እድልን አስከፍቷት ምታዝን ትመስላለች። ታዲያ የአባዬ ሚስት ይህን ነገር ለማድረጓ እንደ ምክንያትና እንደ ማስተባበያ የተጠቀመችው ለእድል ያላትና ፍቅር ናፍቆት እሷ ካጠገቧ እንዳትሄድባት ካላት ጉጉት የተነሳ መሆኑን ቤተሰቦቿ እሷን አገኟት ማለት ለኔ ነጥሎ ይወስዷታል፣ እኔን ብቻዬን ያስቀሩኛል የሚል ፍራቻ ያን እንድታደርግና ካክስቷ ስር ደብቃት እስካሁን መቆየቱን የተናገረችው ማለት ነው። ታዲያ እድልም ይህንን ከሰማች በኋላ ምንም ያህል ፍቅርና ናፍቆት ምንም ያህል መውደድ ቢኖር እንዴት ግን ከወላጅ ቤተሰቦቼ ጋር ልትለይኝና በቤተሰቦቼ መሃል ልትቆሚ ትችያለሽ የሚለው ነገር እድልን እጅግ በጣም ሊያበሳጫትና ሊያናድዳት እማዬንም ደፍራ የማይሆን ቃላትን እንድትናገራት የሚያስገድድ ነገር ነው እድል የሰማቸው። ታዲያ አሁን ላይ እድል ልታደርግ የምትችለው አንድ ነገር ምንድነው? አክስቴ የት ነው ያለችው? አክስቴን እንዴት ነው ማግኘት የምችለው? እሷ ያለችበትን ሁኔታ እንድትነግራት ልታስገድዳት ትችላለች ማለት ነው። ታዲያ አሁን ላይ ግን የአባዬ ሚስት እድልን ላለማጣት በድጋሜ ስለ ሴትይቷ ሁኔታና ስለ አክስቷ ማንነት የት እንደምትገኝ እውነቱን ካልነገረቻት ግን ወይም ደግሞ ያለችበትን እያንዳንዱን ነገር ተናግራ እድልን ለሷ ካላት ፍቅርና እሷ ጥላት እንዳትሄድ ከመፍራት የተነሳ መሆኑን ነግራት ይቅር መባባል ይችሉ ይሆን የሚለው ነገር ትልቁ ጥያቄ ነው። ታዲያ እድልም አባዬና ባለቤቱ ውስጥ ቁጭ ብለው እድል ሆና የሰማችው ነገር አሁን ላይ እጅግ ልቧን ሰብሯታል። ከማዬ የማትጠብቀውን በጣም የሚያሳዝናትን ነገር ሰምታለች። ታዲያ በዚህም እድል እጅግ ሲከፋትና ስታዝን ተመልክተናል። እድል አሁን ላይ እያሰበች ያለችው የአባዬ ሚስት ምንም አይነት ጊዜ ለሷ እየሰጠቻት እንዳልሆነና ብቻዋን እንደቀረች ነው እየተሰማት ያለው። ታዲያ ለዛም ነው አሁን ላይ ያሉኝ አንድ ነገር ድሮ ስላልገባኝ እንጂ ለካስ ቤተሰቦቼ ብቻ ናቸው የሚለው ነገር አሁን ላይ ሳይገለጥላት አይቀርም። ታዲያ እድል እዚህ ጋር እውነት ያላት ይመስላል። ምክንያቱም አባዬና ባለቤቱ ከ12 ዓመት በኋላ ቢገናኙም ነገር ግን ለእድል ያላት ነገር እጅግ በጣም ቀንሷል። ለምን ብላችሁ ከጠየቃችሁኝ ደግሞ በተደጋጋሚ እንደተመለከትነው እድልን ልታስታውሳትና ትዝ ልትላት የምትችለው አጠገቧ ከመጣችና ወይንም ደግሞ ካየቻት ብቻ እንደሆነ በደንብ ተመልክተናል። ታዲያ እድል አሁን ይህን ሁኔታ እየተመለከተች አብራ ትቀጥላለች የሚለው ነገር እጅግ ያሳስባል። እዛ ላይ ደግሞ ጭራሽ አሁን ይህንን ወሬ ሰምታ እንዴት ምታደርግ ይመስላችኋል? አክስቷን አፋጣ ምታገኛት ይመስላችኋል? ወይንስ እናትየው ምንም ሳትል አስተባብላ ስለ አክስቷ መገኛና ስለ ቤተሰቦቿ ምንም ሳትነግራት እድል አሁንም የቤተሰቦቿ ነገር እንቆቅልሽ እንደሆነባት ይቀጥላል? ውድ ቻናላችን ቤተሰቦች የእናንተን ሐሳብና አስተያየት በኮሜንት መስጫው ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ያቆየን። ፒስ አውት።